ህዝብ ሙአዝኑን መጀወብ እንዳለበት መጀወብ ማለት ሙአዝኑ የሚለውን ነገር ተከታትሎ ያለ ከሆነ ከፍተኛ አጅር እንዳለውና ከሙአዝኑ የማያንስ አጅር እንደሚያገኝም ነቢያችን ገልጸዋል። በዛ ዙሪያ ይሆናል የዛሬው ትምህርታችን። ሰዋብ መን አጃበ አልሙአዚነ ቢማ ዘከረሁ ረሱሉላህ ሰለላሁ ዐለይሂ ወሰለም عن عمر بن الخطاب رضي الله عنه قال رسول الله صلى الله عليه وسلم إذا قال المؤذن الله أكبر الله أكبر فقال أحدكم الله أكبر الله أكبر إذا قال المؤذن أشهد أن لا إله إلا الله فقال أشهد أن لا إله إلا الله إذا قال المؤذن وأشهد أن محمدا رسول الله فقال أحدكم وأشهد أن محمدا رسول الله إذا قال المؤذن حي على الصلاة قال لا حول ولا قوة إلا بالله إذا قال حي على الفلاح قال لا إله إلا الله حي على الفلاح قال لا حول ولا قوة إلا بالله قال الله أكبر الله أكبر قال الله أكبر الله أكبر إذا قال لا إله إلا الله قال لا إله إلا الله من قلبه دخل الجنة رواه مسلم نبينا عليه الصلاة والسلام ሳብመር ባስተላለፉልን ሙአዝኑ አዛን የሚለው ሰው አላሁ አክበር ያለ ከሆነ የሚሰማው ሁሉ ልክ እንደሱ አላሁ አክበር ካለ አሽሀዱ አን ላ ኢላሃ ኢለላህ በሚልበትም ጊዜ እንደሱ ያለ ከሆነ ወአሽሀዱ አነ ሙሐመድን ረሱሉላህ ካለ እንደሱ የሚሰማው ሰው ያለ ከሆነ ሐየ ዐለ ሰላህ ሲል لا حول ولا قوة إلا بالله يا لك ولي حي على الفلاح سن لا حول ولا قوة إلا بالله يا لك ولي الله أكبر سن عندهم تكتلوا يا لك ولي لا إله إلا الله سن تكتلوا عندهم يا لك ولي من قلبه بتكل برقة جنة بيقين يا لك ولي دخل الجنة على النبي صلى الله عليه وسلم ጀነት ገባ። ይህ ሰው ጀነት ይገባ ነው ሳይሆን ገባ ብሎ ነው የመሰከሩለት። ሙስሊም በሰሒህ ሐዲሳቸው እንደገለጹት ማለት ነው። ታዲያ የእያንዳንዱ ሰው አዛን የሚለውን ሰው ተከታትሎ በማለት የሚያገኝ ከሆነ መዘንጋት የለብንም። ይህ ከፍተኛ ትርፋማ የሚያስደርግ ዒባዳ መሆኑን አውቀን ማለት ይኖርብናል። በየቦታው አዛን የሚባልበት ሰዓት መጥቷል። وعن سعد بن أبي وقاص رضي الله عنه عن رسول الله صلى الله عليه وسلم قال من قال حين يسمع المؤذن وأنا أشهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم رسولا غفر الله له ذنبا رواه مسلم أولا يا بصحيح حديثاቸው ሙስሊም እንዳወሩት ሳዕድ ብን አቢ ወቃስ እንዲህ ብለዋል። ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ሲሉ ሰማኋቸው ይላል። ሙአዝኑን ወይ አዛን የሚለውን ሰው የሰማው ሰው ከሰማ በኋላ ደግሞ ወአና አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ፣ አዎን እኔም እመሰክራለሁኝ አላህ ብቸኛ ጌታ መሆኑና ምንም አጋር የሌለው ጌታ መሆኑን እመሰክራለሁ ያለ ሰው፣ ሙሐመድ ደግሞ የአላህ አገልጋዩና እንዲሁም መልእክተኛው ናቸው ብሎ የመሰከረ ሰው
ረዲቱ ቢላሂ ረበን አላህ ጌታ በመሆኑ ወድጃለሁ። ወቢልእስላሚ ዲነን እስልምና ደግሞ ምርጡ ዲን ወይም ምርጡ ሃይማኖቴ መሆኑን ወድጃለሁ ያለ ሰው ወቢሙሐመድን ረሱላ ነቢዩ ሙሐመድ ደግሞ የአላህ መልእክተኛ በመሆናቸው ወድጃለሁ ያለ ሰው ገፈረ አላሁ ለሁ ዘንበህ ወንጀሉን በአጠቃላይ አላህ ይደመስስለታል፣ እንዳለ ወንጀሉ ይፈርስለታል በማለት ነቢያችን ዓለይሂ ሰላቱ ወሰላም ገልጿል። ይህንን ያክል ወንጀሉ የፈረሰለት በምንድን ነው? አዛን በሚባልበት ሰዓት ተከትሎ ያለ ከሆነ አው እኔም እውነት ነው ይመሰክራለሁኝ ብሎ ያለ ከሆነ وخرج الطبراني بإسناده عن ميمونة رضي الله عنها أن رسول الله صلى الله عليه وسلم قام بين صف الرجال ميمونة يا نبي عليه الصلاة والسلام ባለቤት መሆናቸው ይታወቃል። ምን ይላሉ? አንድ ቀን ሰላት እየሰገድን እያለን ይላል ነቢዩ ዓለይሂ ሰላቱ ወሰላም በሴቶችና በወንዶች ሰፍ መካከል ሄዶ አንድ ጊዜ ቆሙና እንዲህ አሉ። ፈቃል ያ መዕሸረ ኒሳ እናንተ ሴቶች ሆይ ኢዛ ሰሚዕቱን አዛነ ሀዘል ሐበሺ ይህንን ሐበሺ ማለት ብላድን ነው። የዚህ የሐበሺን አዛን የሰማችሁ ጊዜ ይላል የሰማችሁ እንደሆነ ወይ ቃመተሁ እቃም ሲልም ከሰማችሁ ፈቁልነ ከማ የቁል የሚለውን ነገር ተከታትላችሁ ያላችሁ ከሆነ ፈኢነ ለኩልነ ቢኩል ሐርፍን አልፍ ደረጃ ለእናንተ በእያንዳንዷ ፊደላት አንዳንድ ሚሊዮን ደረጃ አላህ ሱብሓነሁ ወተዓላ ከፍ ያደርጋችኋል፣ ይጨምርላችኋል። አልፍ ደረጃ አንዳንድ ሚሊዮን ማለት። ቃለ ዑመር ይህንን በሚሰሙበት ጊዜ ሰሃብ ዑመር ደግሞ እንዲህ አሉ፣ ሀዛ ልንሳ ይህ ሁሉ አጅር ለሴቶች ነው ማለት ነው። ፈማ ልርጃል ለወንዶችስ ታዲያ ሴቶች ይህን የሚያገኙ ከሆነ ለወንዶችስ ብሎ ጠየቃቸው። ቃለ ዲዕፋን ያ ዑመር የወንዱማ በእጥፍ ነው ብሎ ነው ተናገሩት። በእጥፍ ሴቶች የሚያገኙትን ታጥፎ በከፍተኛ ደረጃ ተደራርቦ ወንዶች ደግሞ ያገኙታል በሚል ገልጿል። ታዲያ ይህ ቀላል ንግድ ነው እንዴ? ከፍተኛ ትርፋማ የሆነ ንግድ ያግራልን። ይህም ዋዛ ሲያገራው ይህም እውነትህ ነው። አላህ ሲያገራ እንሰማለን፣ ግን ያው እንዳልሰማ ይሄ ውጣ ውረድ የሌለበት እንደው እዛ ቁጭ ብለን የምናደርገው የምንለው ምላሳችን አይደክምም። በቀላል የምናገኘው ትልቅ ትርፍ ስለሆነ ልንጠቀም ይገባል። وعن ابي هريره رضي الله عنه قال كنا مع رسول الله صلى الله عليه وسلم فقام بلال ينادي فلما سكت قال رسول الله صلى الله عليه وسلم من كان مثل ما قال هذا يقينا دخل الجنه رواه النسائي وابن حبان والحاكم. ابي هريره باستلالفልን ሐዲስ ምን ይላሉ? ከነቢያችን ዓለይሂ ሰላቱ ወሰላም አብረን ነበርንና የሰላት ሰዓት በመድረሱ ቢላል አዛን ለማለት ተነስቶ ቆመ። አዛን እያለ በመካከል ጸጥ ባለበት ሰዓት ነቢያችን ዓለይሂ ሰላቱ ወሰላም እንዲህ አሉ። ይህ ቢላል የሚለውን ነገር ተከታትሎ ያለ ሰው የእያንዳንዷን በአዛን የሚያወጣትን ቃላት ተከታትሎ ያለ እንደሆነ እሱም በእርግጠኝነት በየቂን ያለ ከሆነ
دخل الجنة جنة إيه بيتسا يسكر بوان إيه بيتسا يبقوان جنة لما قوان بلون يقلسوت. وعن عبد الله بن عمرو رضي الله عنهما أن رجلا قال يا رسول الله صلى الله عليه وسلم إن المؤذنين يفضلوننا. يسعى بن الجليل من على تسوى عبد الله بن عمرو النبي عليه الصلاة والسلام نزل مؤذنوچكو በየጊዜው በሰላት አዛን የሚሉት በኃይለኛው እኛን በልጦናል፣ ከእኛ በከፍተኛ ደረጃ ሊቆዋል ብሎ አሏቸው። ያን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ከነሱ በአጅር እኩል ለመሆን ከፈለግ ቁል ከማ የቁሉን እነሱ የሚሉትን ተከታትለ በላሉት። የሚሉትን ተከታትለ በላ። ፈኢዛ እንተሀይተ የጨረስከ ጊዜ ፈሰል ቱዕጣ ዱዓ አድርግ፣ ለምን ይሰጥሃል፣ ታገኛለህ ብሎ ነቢዩ ዓለይሂ ሰላቱ ወሰላም መከሩት። ታዲያ ይሄ በከፍተኛ ደረጃ የሰው ልጅ ትልቅ ደረጃ የሚያደርሰው ምንም ልፋት ሳይኖርበት ትልቅ እድል ስለሆነ ሁሉም ሰው አፊያ እስካለው ድረስ ምላሱ ጤነኛ እስከሆነች ድረስ ሊያመልጠው አይገባም። ሰዋቡ መን ደዓ በዕደ አዛን ቢሃዛ ዱዓ። በመቀጠል አዛን ካለቀ በኋላ ይህንን ዱዓ አንድ ሰው ያደረገ ከሆነ ምን ያክል አጅር ይኖረዋል በሚለው ዙሪያ ነቢዩ ዓለይሂ ሰላቱ ወሰላም የገለጹት ይሆናል። ጃቢር ብኑ አብድላህ ባስተላለፉልን ነቢያችን ዓለይሂ ሰላቱ ወሰላም ቃል እንዲህ ብለዋል። መን ቃለ ሒነ የስመዑ ኒዳ አላሁመ ረበ ሃዚሂ ዳዕወቲ ታማ ወሰላቱ ልቃኢማ አቲ ሙሐመደን አልወሲለተ ወልፈዲላ ወብዐሰሁ መቃመን መሕሙዳ አለዚ ወዐድተሁ ሐለት ለሁ ሸፋዓቲ የውመ ልቂያማ። ምን አሉ ጃቢር ብኑ አብድላህ? ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አንድ ሰው ሙእዝኑን ተከታትሎ እያለ አዛን ከጨረሰ በኋላ ይህንን ዱዓ ያደረገ ሰው ያ ረቢ እቺ ሙሉ የሆነችዋ ጥሪ ጌታ የወፍከ ሙሉ ለሆነችዋ ሰላት እንዲሁም ለምትቆመዋ ሰላት ጌታ የሆንከ ለሙሐመድ ወሲላና ፈዲላ የተባሉትን ደረጃዎች ወይም ጀነቶችን ስጣቸው ብሎ የለመነ ሰው እንደው ቃል እንደገባህላቸው ስጣቸው ብሎ ዱዓ የለመነ ሰው ሐለት ለሁ ሸፋዓቲ ነገ ቂያማ ቀን የኔ ሸፋዓ ለሱ ክፍት ናት፣ የኔ ሸፋዓ ያገኛል፣ የሚገድበው አይኖርም ብለዋል። እንደዚሁም በመቀጠል اللهم رب هذه الدعوة التامة والصلاة القائمة صل على محمد وأعطيه سؤله يوم القيامة وكان يسمعها من حوله ويحب أن يقول مثل ذلك إذا سمعوا المؤذن قال ومن قال مثل ذلك إذا سمع المؤذن وجبت له شفاعة محمد صلى الله عليه وسلم. እንደዚሁም በተመሳሳይ አንድ ሰው አዛን ካለቀ በኋላ ይህንን ዱዓ ያደረገ ከሆነ ያ ረቢ ለዚህ ሙሉ ለሆነችዋ ጥሪ ጌታ ይሆንክ፣ ለምትቆመዋ ሰላትም ጌታ ይሆንክ፣ በሙሐመድ ላይ ረሕመት አውርድበት፣ የለመነህን ደግሞ ስጠው ያለ እንደሆነ ይህንን ሲል ደግሞ ከጎን ያሉት ሰዎች እንዲሰሙ እያደረገ እሱ እንደሚጠቀመው ሁሉ እነሱም እንዲጠቀሙ በመለየት ለእነሱም እያሰማቸው ያለ ከሆነ ነገ ቂያማ ቀን በኔ ሸፋዓ ውስጥ ይሆናል ብለዋል።
وعن أنس رضي الله عنه أن رسول الله صلى الله عليه وسلم قال الدعاء بين الأذان والإقامة لا يرد دعاء أذان كتبال بغالا إقامة اسكيبال درس بذات مكاكل يتدرج دعاء أي ملسم من أي ملسم مالت مستجاب أذان تبال አይደለም إقامة اسكيبال درس በመሃሉ የተደረገ ዱዓ ሙስተጃብ። ስንት ሀጃ አለብን፣ ስንት የጠበቀ ሀጃ አለብን። ግን በዛች ሰዓት ዱዓ ማድረግ አቅቶናል አይደለም። ግን የተደረገ ከሆነ አይመለስም፣ ዱዓ ሙስተጃብ ነው ብለዋል። ረዋሁ አቡ ዳውድ ወትርሚዚ ወነሳኢ ወብኑ ኹዘይማ። በዛን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ይህን ሲነግሯቸው ቃሉ ፈማዛ ነቁሉ ያ ረሱለላህ፣ ታዲያ ዱዓ ማይመለስ ከሆነ ዱዓ ሙስተጃብ የሚሆንልን ከሆነ በዛች ሰዓት ምን ብለን ዱዓ እናደርግ፣ ምን ብለን እንለምን በማለት ጠየቋቸው። በዛን ጊዜ ምን አሉ ነቢዩ ዓለይሂ ሰላቱ ወሰላም? ሰሉላሁ አልዐፍወ ወልዓፊያ ፊ ዱንያ ወልአኺራ። የሚጠይቁት ያ ረቢ አውፉ በለኝ፣ ወንጀሌን ሁሉ አውፉ በለኝ፣ ደግሞ በአዱንያም በአኼራ አፊያ አድርገን ብላችሁ ለምኑ። ይሄ ትልቅ ዱዓ ነው። አፊያ አድርገን። አፊያ ማለት ትልቅ ኒዕማ ነው። የሰው ልጅ ቢያቀርቡ ሳይጠቀሙበትም ይዘዋል። ከተያዘ በኋላ ግን ያን በፊቱን አፊያ እንዴት ላምጣው ማለት ይጨናነቃል። ስለዚህ በዛች ዱዓ ሙስተጃብ በሚሆንባት ሰዓት አላሁመ ነስአሉከ ልዐፍወ ወልዓፊየተ ፊ ዱንያ ወልአኺራ፣ በአዱንያም በአኺራ ያ ረቢ አውፉ በለኝ፣ ደግሞ አፊያ አድርገን ብላችሁ ለምኑ። ይህንን ነው መለመን አለባችሁ። ለምን ከአፊያ የሚበልጥ ነገር የለም። አላህም የሰው ልጅ ከሚለምነኝ ውስጥ እኔን ከሚጠይቀኝ ጥያቄ በጣም የሚያስደስተኝ አፊያን የጠየቀኝ ከሆነ። አፊያ ማለት ጤና ማለት ሙሉ ጤና